እስላም ክርስቲያኑን ባንዱ ሎጦማቸው እስላም ክርስቲያኑን ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው እነሆ የሁዳዴ ጾምና የሮመዳን ወር ገጠሙ። በአንድ ሰሞን ሁለት ትላልቅ ጾሞች ገቡ። ሁለት ሃይማኖቶች በአንድ አገር ተዛምደውና ተጋግዘው የኖሩ ተዋደውና ተዋልደው አገር ያቆዩ ሁለት አማኞች አንድ ላይ የሚያስቡትና የሚያሳልፉት የተለያየ ግን የጋራ ጾም። እንዲህ ባለ ሁኔታ በተመሳሳይ ወቅት የሚጾሙና የሚጸልዩት ኢትዮጵያ ውስጥ ብቻ ሳይሆን አይቀርም። የአንድ አገር ዜጎች የተለያየ ሃይማኖትም የሚከተሉ ሰዎች በተለያየ የዘመን ቆጠራ ስልተው ሁነኛ ወሮቻቸው ላይ ደርሰዋል። በተከታታይ ቀናት የገቡትና የኢትዮጵያ ኦርቶዶክሳውያንና የኢትዮጵያ ሙስሊሞች በአንድ ሰሞን በአንድ ላይ የሚያሳልፉት ይህ የጾምና የምህላ ወቅት በእርግጥም አብዝተው የሚፈልጉት በጥብቅ የሚያከብሩትም እንደሆነ አማኞቹም አባቶችም ይናገራሉ። እንዲህ ባለ ሁኔታ ሁለት ሃይማኖት በአንድ ሰሞን ተመሳሳይ መንፈሳዊ ተልእኮ ውስጥ የሚገኘው ምናልባትም ኢትዮጵያ ውስጥ ብቻ ሳይሆን አይቀርም። ሮመዳንና ሁዳዴ በተመሳሳይ ጊዜ ውስጥ ይከበሩ ዘንድ የሚያደርግ ማኅበራዊና ታሪካዊ ምክንያት የሌላቸው አያሌ አገራት አሉና ይህንን ለኢትዮጵያ ብቻ የተሰጠ ጌጥ አድርጎ መመልከት ልክና የተገባ ነው። ለዚህ መንፈሳዊ ወር ለምዕመናን ሁሉ የእንኳን አድረሳችሁ መልእክታችንን እናስቀድማለን። በእነዚህ መንፈሳዊ በዓላት ዕለት በየአካባቢው የጉስቁልና የመፈናቀልና የመከራ ቀንበር ተጭኖባቸው የጦርነት ናዳ ወርዶባቸው በችግር ውስጥ የሚገኙ ኢትዮጵያውያንም ወደ መልካም ኑሯቸው፣ ወደ ሰላማዊ ሕይወታቸው፣ ወደ ቀደመ ደስታቸው ይመለሱ ዘንድ እንመኛለን። እስላም ክርስቲያኑን ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው አምላክ ይሄን አይቶ ምነው በረዳቸው። ከአራተኛው ክፍለ ዘመን ጀምሮ ወደ ኢትዮጵያ ገብተዋል የሚባልለት ኦርቶዶክስ ክርስትናና ከስድስተኛው ክፍለ ዘመን ጀምሮ በዚህችው ሀገር መሰበክ ጀመረ የሚባልለት እስልምና ጎን ለጎን እያደጉ እየሰፉና እየተስፋፉ ሲመጡ አንዱ ለሌላው አደጋ ሆኖ የተመዘገበበት ታሪክ አልተነበበም። የእስልምና እምነት በኢትዮጵያ እንዲሰበክም ሆነ እንዲስፋፋ ሙስሊሞች የመጀመሪያውን ሂጅራ ወደ ሰሜን ኢትዮጵያ ሲያደርጉ የመጀመሪያውን እገዛና ትብብር ያደረጉት በወቅቱ የነበሩት የኦርቶዶክስ መሪዎች እንደሆኑ ራሳቸው የእስልምና ሃይማኖት አባቶች ዛሬም የሚናገሩት ነገር ነው። በዚህ ሁሉ ጊዜ ውስጥ የሙስሊም ምዕመን ከኦርቶዶክሳቸው ጋር በሰላምና በፍቅር ብቻ ሳይሆን በትብብርና በአንድነትም ብቻ ሳይሆን እየተዋለደ እየተነጋገደና እየተጋገዘ የመጣ ነው። በሁለቱ እምነቶች መካከል ያለው ግንኙነት መቻቻል በሚለው ቃል የሚገለጽ አይመስልም። መዋደድና መከባበር፣ መዋለድና መተባበር ያለበት የሚለው የተሻለ የሚገልጸው ይሆናል። ኦርቶዶክስ ሃይማኖት የመንግስት እምነት ተደርጎ በሚሰበክበት ንጉሳዊ ስርዓት እንኳን የኦርቶዶክስ ምዕመናን የመንግስት ሃይማኖት የተደረገውን እምነታቸውን ተገን አድርገው በሙስሊም ወንድም እህቶቻቸው ላይ ማኅበራዊ ጭቆናና ጫና እንዲሁም መታበይ ያሳደሩበት አጋጣሚ ስለመኖሩ ቢያንስ ለዚህ ዝግጅት ስንል ባደረግነው ጥናት አላገኘንም። ይልቁንም በ1966 አብዮት ሙስሊሞች መንግስታዊ ጭቆና ይቁምልን ብለው አገር አንቀጥቅጥ ሰልፍ ሲያካሂዱ የኦርቶዶክስ ሃይማኖት ተከታዮች የሰልፉ ተሳታፊ እንደነበሩ ታሪክ ዘግቦታል። ሙስሊሞች ቤተ ክርስቲያን፣ ክርስቲያኖች መስጂድ እየሰሩ በአብሮነት ያቆዩአትን ኢትዮጵያን በጋራ ሊሞቱላት ስለ ሉዓላዊነቷም ዘምተውላታል። ኦርቶዶክስና ሙስሊሞች በዘመናት ጉዟቸው ውስጥ የጎንዮሽ ግጭት ውስጥ ከመግባት ይልቅ ስርዓቶቹ ላይ ጥያቄዎቻቸውን ሲሰነዝሩ ነበር የተስተዋለው። በሚያዝያ ወር በ1966 በተካሄደው አዲስ አበባን ያንቀጠቀጠ የሙስሊሞች ተቃውሞ ብቻ ሳይሆን ከ2004 ዓ.ም ጀምሮ ይካሄድ በነበረው የድምፃችን ይሰማ ንቅናቄ ወቅትም ሙስሊሞች በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ ጥቃትና ዘመቻ አላካሄዱም። ጨቁኖን ኖሯል ባሉት ንጉሳዊ ስርዓትና ጣልቃ እየገባብን ነው ባሉት መንግስት ላይ እንጂ። በተለያዩ ሰው ሰራሽ ጥቃቶች ገዳማትና አድባራት ሲወድሙ የኦርቶዶክስ ምዕመናን በሙስሊም ወንድሞቻቸው ላይ ጣት ቀስረው እንዲህ ያለ መገዳደል ውስጥ ስለመግባታቸው አልተዘገበም።
በብልጽግና ዘመን ግን በህዝብ መካከል ግጭት ይቀሰቀስ ዘንድ ከተመረጡ ዘርፎች መካከል ብዙ ምዕመናን ያሏቸው እነዚህ ሃይማኖቶች ይጠቀሳሉ። ለዚህም ባለፉት ዓመታት ቤተ ክርስቲያኖችን ሙስሊሞች ያቃጠሉ፣ መስጂዶችን ክርስቲያኖች ያነደዷቸው እያለ ያስተጋባቸው ፕሮፓጋንዳዎች አይረሱም። ይህንን ግጭት ለመፍጠርም ከወቅታዊ ነገሮች ላይ ምክንያት ቢያጡ ከታሪክ ላይ እንደሚመዙ ጠቅላይ ሚኒስትሩ ምስክር ናቸው። ይህንን የበለጠ ለማረጋገጥ ሰኔ 8 2011 ዓ.ም በደሴ ከተማ ጠቅላይ ሚኒስትር አብይ የተናገሩትን ዋቢ ማድረግ ያስፈልጋል። በእርስዎ የስልጣን ዘመን በእስልምናና ኦርቶዶክስ ሃይማኖት ምዕመናን በኩል ያልተለመደ ጥርጣሬና ጥፋት እየታየ ነው። በሙስሊም ክርስቲያን መካከል እርስዎ ስልጣን እስኪይዙ ድረስ በፍቅር መኖር የተለመደ ነበር። ለምን አሁን ግን እንዲህ ያለ ነገር መታየት ጀመረ? ለምንስ መንግስታዊ መፍትሄ አያበጁም? ተብለው የተጠየቁት አብይ በእኔ ዘመን አልተጀመረም፣ ኦርቶዶክሶች ሙስሊሞችን መግደልና ማሳደድ የጀመሩት ገና ከቦሩ ሜዳ ዘመን ጀምረው ነው በማለት ሁለቱ አማኞች ለመገዳደል የሚያስችል በቂ የቂም ቁርሾ እንዳላቸው አድርገው መለሱ። የደሴ ከተማ ህዝብ ተቻችሎ ተስማምቶ ተዋዶ ተጋብቶ ስሙ ወደ ላይም ወደ ታችም አንድ ሆኖ በወገንነት የኖረውን ህዝብ ለመለጣጠል ሴራ እየተሰራብን የፖለቲካ ይሁን የእምነት ይሁን እሱ እናንተ መርምሩት፣ የእናንተ ስራ ስለሆነ ማለት ነው። መጨረሻ የተናገሩ አባቴ ብዙ ቁም ነገር ተናግረዋል። እሱም በኋላ መጣበታለሁ። ምን ጊዜም ታይቶ ማያቅ ግድያ አሁን ተፈጸመ ብለዋል። አባቴ የቦሩ ሜዳ ታሪክ የሚገልጠው እሱን አይደለም። ኢትዮጵያ ውስጥ ሰዎች በእምነታቸው፣ በብሔራቸው፣ በአስተሳሰባቸው ሲጮቆኑ፣ ሲገረፉ፣ ሲሰደዱ ነበር። አዲስ ታሪክ አይደለም። እኔ ደግሞ ጅማ ስለሆንኩ ብዙ የቦሩ ሜዳ ሰዎች ተሰደው ተመተው እኛ ጋር ስለኖሩ አውቀዋለሁ ታሪክ። በቦሩ ሜዳ ዘመን ማለትም በ1871 ዓ.ም የተገፉና የተሰደዱ ሰዎች ከኔ ጋር ጅማ አብረው ኖረዋል የሚለውን የንግግራቸውን ክፍል የተለመደው አብያዊ ቅጥፈት ብቻ ሳይሆን ግጭት ለመቀስቀስ የዋለ ነውና በፈገግታ ብቻ የሚታለፍ አይደለም። ብዙ ኃላፊነቶች ያሉበት አስልቶ መናገር የሚጠበቅበት መሪ የሁለቱ እምነት ተከታዮችን አብሮነትና ለአገር ግንባታ ያበረከቱትን ተጨባጭ ሀቅ በማቅረብ ይሄ ግጭት ሁለቱንም እምነቶች የማይወክልና በሁለቱም ሊወገዝ የሚገባው መሆኑን ከመናገር ይልቅ ጠቅላይ ሚኒስትሩ የመረጡት ግን ቁስልን መቀስቀስና ተጨማሪ ልቂትን ማዋለድን ነበር። ከዚያን ጊዜ ጀምሮም በተለያዩ ቦታዎች መስጂዶች ሲቃጠሉ፣ ኢማሞች ሲገደሉ፣ ቤተ ክርስቲያናት ሲጋዩና ምዕመናንም ሲረሸኑ ተስተዋለ። ጠቅላይ ሚኒስትር አብይ ግን በዚህ ብቻ እርካታ የተሰማቸው አይመስልም። ግጭት ፈልፋይ ንግግራቸውን መናገራቸውን ገፍተውበት ሁለቱ ሃይማኖቶች ሲታኮሱ የኖሩ ናቸው፣ በእኔ ዘመን አልተጀመረም የሚለውን ይቀጥሉበታል። ሃይማኖት የሃይላንድ ክርስቲያንና የሎላንድ ሙስሊም ኪንግደም በታሪካችን የሚታወቅ ነው። ሙስሊም ኪንግደሞች ነበሩ፣ ሃይላንድ ደግሞ ክርስቲያን ኪንግደሞች ነበሩ። የተዋጉበት ጊዜም አለ፣ የተስማሙበት ጊዜም አለ። የአገር መሪ እንዲህ ባለ መልኩ ቂምንና በቀልን እየቀሰቀሰ ለተጨማሪ ግጭትና ለመግባባት ግብአት ይሆናል ወይ? የኢትዮጵያ ኦርቶዶክስና እስልምና ምዕመናን እርስ በርስ በየትኛው ዘመን ነው አንዱ አሳዳጅ ሌላው ተሳዳጅ የሆኑት? መሪዎች የፈጸሙት ስህተት፣ ስርዓት የዘረጋቸው ጣጣ ከላይ ወደ ታች በመጣ ችግር አደጋ የተፈጠረ ቢኖር እንኳን እንዲህ ያለ የእርስ በርስ ግጭት ከየት የመጣብን ነው የሚለውን ጥያቄ ሙስሊሞች ወይ ኦርቶዶክሶች እናንተን ማሳደድ የጀመሩት ገና ድሮ ነው የሚለው ንግግር ጮክ ብሎ ያሰማዋል። ተዋዶ መኖር እንደ አንዋርና ራጉኤልም ተጎራብቶ መዝለቅ የቻሉበትን ኢትዮጵያውያንን ማዋጋት፣ ማጣላትና አንዱን በአንዱ ላይ ማዝመት፣ እርስ በርስም ወደ ጎን እንዲታኮሱ ማድረግ የዘመናችን ገዢዎች የሚፈጽሙት፣ በተለይ ጠቅላይ ሚኒስትሩ የሚያደርጉት ያለ ርኅራኄም የሚከውኑት ሆኗል። የአገሪቱን የታሪክና የአገር ምስረታ ምሰሶ የሆኑትን ሁለቱን አብርሃማዊ እምነቶች ለብልጽግና አይሆኑም ብሎ በፓርቲ ሰነዱ ላይ የሚጽፍ ገዢ ፓርቲ በእርግጥም እስልምናና ክርስትናን ለመከፋፈል እርስ በርስም ለማጣላት ደጋግሞ ቢጥር ከአገዛዙ የማይጠበቅ ሊሆን ይችላል። እነዚህን የሃይማኖት ተቋማት መከፋፈል፣ ማጋጨት፣ ምዕመኑ በአባቶቹና በሃይማኖት ተቋማቱ ላይ ተስፋ እንዲቆርጥ ማድረግ፣ አባቶቹን እንዲንቃቸው ለማድረግ መትጋት አገዛዙ ለስልጣን ይጠቅመኛል ብሎ ያደረገውና እያደረገው ያለ ተግባር ነው። ተጠንቅቆ መናገር የሚጠበቅበት አንድ የአገር መሪ ታሪካዊ ቁርሾች ቢኖሩ እንኳን የህዝብን አንድነትና ሰላም በማያናጋ ይበልጡንም ለማህበራዊ መስተጋብር ጠቀሜታ ባለው መንገድ መናገር ደንቡ ነበር።
ሀገራችን ሙስሊም እምነት ተከታዮች ከክርስትናው ጋር ለብዙ ሺህ ዓመታት አብረው ኖረዋል። ስርዓቶቹ የነበራቸው ያድልዎ ፖሊሲ እንደ ተጠበቀ ሆኖ በእስላሙና በክርስቲያኑ መካከል በየትኛውም ዓለም በየትኛውም አገር ካለው የተሻለ መቻቻልና አብሮ መኖር የታየበት አካባቢ ነው። ከዚያ አኳያ በቅርቡ አንድ ሰው በወሎ ስላጋጠመው ነገር ሲነግረኝ ነበር። ክርስቲያኖችም ሙስሊሞችም አብረው የሚኖሩበት መንደር ነው እና በድርቅ የተጠቁ ጊዜ ሰዎቹ ቤተክርስቲያኑን በአግባቡ ማስተዳደር አልቻሉም እና ለቀው ለመሄድ ወስነው ታቦቱን ለመንቀል እና ወደ ሌላ ቦታ ለማዞር ተመካከረው ክርስቲያኖቹ እንቅስቃሴ ሲጀምሩ ጎረቤቶቻቸው ሙስሊሞቹ ጎረቤት መንደር ያሉ ሙስሊሞቹ ያ ታቦት ሊነቀል ነው የሚል ወሬ ይሰማሉ። ይሰሙና ምን ያደርጉ ነው እነዚህ ሰዎች መንደራችንን አገራችንን ሊያጠፉ ነው ወይ ብለው ምን እየሰራቸው ነው ብለው ይጠይቃቸዋል። አይስለጨነቀን ተጠቃለን ሌላ ቦታ መሄዳችን ነው፣ ታቦታችንን ትተን ልንሄድ አንችልም፣ ታቦታችንን አብረን ይዘን ለመሄድ ነው ይሏቸዋል። ይሄ ታቦት እኮ እናንተ ብታመልኩበትም በጋራ መንደራችን ውስጥ የነበረ ባህላችን ሀብታችን ነው። የምታመልኩበት የምታምኑበት እናንተው ክርስቲያኖች ናቸው። ግን የኛ መስጊድም የዚህ መንደር አንድ ክፍል ነው። ይህን መንደር የሚያውቅ ሰው እችን መስጊድ እንደ መንደሯ አንድ ክፍል አድርጎ መውሰድ አለበት። ይህን መንደር የሚያውቅ ደግሞ ቤተክርስቲያናቸውን እንደ አንድ መንደር የመንደሩ ክፍል አድርጎ መውሰድ አለበት። ስለዚህ ቀድሞ ነገር እኛን ሳታማክሩ ታቦቱን ይዛችሁ መሄድ አትችሉም። ተመካክረን ታቦቱ በነበረበት የሚቀጥልበት መንገድ ካለ እናያለን ብለው ተመካክረው የጨረሱበት ሁኔታ እንደነበረ ነው የሰማሁት። ይሄ ምናልባት ጫፍ ኤክስትሪም ኤግዛምፕል ሊሆን ይችላል። ነገር ግን ህብረተሰቡ ተቻችሎ የመኖሩ ባህሉ ስርዓቶቹ ያድልዎ ፖሊሲ የሚከተሉ የነበሩ ቢሆንም በህዝቦች መካከል በሙስሊሙና በክርስቲያኑ መካከል በሱፊውና በክርስቲያኑ መካከል የቆየ እምነት ተቻችሎ የመሄድ እምነት ነው የነበረው። እንኳንም የሚያኮራ ማህበራዊ ህብር ባለባት እና ሊነገር የሚገባው የአንድነት ማሳያ ባለባት ኢትዮጵያ ይቅርና ምንም ነገር እንኳን ባይኖር የአደባባይ ሰው በተለይም የአገር መሪ ሲሆን በጎ እሴቶችን ለማጉላት መጣሩ በጤነኛ ለአገርና ለወገን ደህንነት በሚጨነቅ መሪ ዘንድ የተለመደ ነበር። ህዝብ በታሪኩ በእሴቶቹና በእምነቶቹ ምክንያት እንዲጋጭ አበክሮ የሚሰራ እንደ አብይ አህመድ ያለ መሪ ደግሞ የቦሩ ሜዳንም ሆነ የክርስቲያንና እስላም ኪንግደም ጥንታዊ ታሪኮችን እያመጣ ተጋጩልኝ እንጂ ዝም አላችሁ እኮ ቂምና ቁርሾ እኮ አላችሁ ይላል። ኢትዮጵያ ውስጥ አሁን ያለውን በጋራ የመኖር እና ኢትዮጵያን የማጽናት ፍላጎት ለማፍረስ የተመረጡ አካባቢዎች አሉ። አንደኛው ሙስሊም ክርስቲያንን ማፋጀት ነው። የሙስሊም ክርስቲያን በማይሳካበት ወቅት ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። አሁን እነዚህን ሁለት የአገር ምሰሶች ለማፋጀት እየሰራና እየሰራ ያለ ታዲያ ማን ነው ብለን የምንጠይቅ፣ ማፋጀት የሚል ቃል ደጋግሞ የሚናገሩት ደስም የሚላቸው ከአብይ አህመድ ውጭ ማን ሰው አለ ብለን የምናስከትል፣ አንድን ህዝብ እርስ በርሱም ከሌላም ጋር፣ አንድን አማኝ እርስ በርሱም ከሌላም ጋር ማጋጨት ከብልጽግና ውጭ ያደረገው ሌላ አካል እስካሁን ታይቷልን? በጽሁፍ ሰነድ አዘጋጅቶ በቴሌቪዥንም ዶክመንተሪ ሰርቶ በነ ቴዎድሮስ ተሾመ ፊልምስ አስቀርጾ በህዝቦች መካከል ጠቅላይ ሚኒስትሩ ማፋጀት ይሉትን ቃል የፈጸመ ሌላ ማግኘት ይቻላልን? እነዚህን ጥያቄዎች የሚመልሱልን አሁንም የግጭቶች ጠማቂና አውራ እሳቸው ናቸው የሚባልላቸው ጠቅላይ ሚኒስትሩ ናቸው። የእምነት ተቋማት ቃጠሎ መቼ ነው የሚቆመው? ይህንን ጥፋት መፈጸም የሚቆመውስ መቼ ነው ተብለው ሲጠየቁ የቤተ ክርስቲያንና መስጂድ ቃጠሎ ይቀጥላል ብለው ቃል የገቡት ወደ ስልጣን እንደመጡ ዓመት ከመንፈቅ እንኳን ሳይሞላቸው ነበር። ቤተ ክርስቲያናችን ይቃጠላል። እርሰውም እንደተናገሩት ክቡር ጠቅላይ ሚኒስትራችን ሀገር ናት። ማን ነው የመከላከያ ሰራዊት ልብስ ለብሶ ጥቃት የሚያደርሰው? ቸርች ማቃጠል ነበር፣ ወደፊትም ይቀጥላል።
መስጊድ ማቃጠል ነበር፣ ወደፊትም ይቀጥላል። አንድ እንዲህ ያሉ ንግግሮችን የሰማ የሩቅ ተመልካች መሰል ቂምንና በቀልን እየቀሰቀሰ የሚናገሩትን ሰው የአገር መሪ ናቸው ቢባል ግራ ግብት ሊለው ጆሮውንም አይኑንም ማመን ቢያቅተው ልክ ነው። እንዲህ ያሉ መሪ የቤተ ክርስቲያንንና የመስጂድን ቃጠሎ ቃል የገቡ ጠቅላይ ሚኒስትር በዚህ ተዋዶና ተዋልዶ በኖረ ሕዝብ መሃል ሲገኙ በእርግጥም ጾምና ጸሎት የተገባ ነው። እንዲህ ያለውን የክፋት ድር ለመበጣጠስ በእርግጥም ብዙ ሁዳዴና ብዙ ሮመዳን ያስፈልጋል። ተባብረው አገር ያቆዩ ባላገሮቹ ሃይማኖተኞች ይህንን ወር ለሰላምና ለድህነት ሲሉ ይጠቀሙበታል የሚያስብለው ይሄው ነው። ኢትዮጵያውያን ሰላም፣ ደግነትና ምህረት በሚሹበት በዚህ ወቅት የነብዩን ሕይወት እንደ ምሳሌ በመጥቀስ ሙስሊሞች ከሌሎች እምነት ተከታዮች ጋር በሰላምና በመተባበር እንዲኖሩ የሚመክሩ በርካታ ጽሑፎችን ያስነበቡት ደቀ መዝሙራቸው ሞይን ቃዚ ስለ ታላቁ ከሊፋ ዑመር ከጻፏቸው ታሪኮች መካከል አንዱን መቀንጨብ ለዚህ ዝግጅት ጠቃሚ መስሎ ታይቶናል። ከሊፋ ዑመር ዳኝነት በተቀመጡበትና ሰው በሞላበት የችሎት አዳራሽ ውስጥ ሁለት ሰዎች የአባታችን ገዳይ ነው ያሉትን አንድ ወጣት እየጎተቱ አስገቡና ፍረዱን አሏቸው። ዑመርም የተባለውን ፈጽመሃል ወይ ሲሉት ተከሳሹን ጠየቁ። እሱም አመነ። አባታቸውን ገድያለሁ፣ የገደልኩት ግን ግመሌን አሰቃይቶ በመግደሉ ነው። የግመሌን ስቃይ ስመለከት ድንጋይ አንስቼ ወረወርኩ፣ የአባታቸውን ጭንቅላትን መታሁት። እኔ የወረወርኩት ግን ግፋ ቢል ይቆስላል ብዬ እንጂ እንዲሞት አልነበረም አለና መለሰ። ይህንን የሰሙት ዑመርም ወደ ከሳሾቹ ዞረው ሆን ብሎ ስላልገደለ ምህረት ታደርጉለታላችሁን አሏቸው። ከሳሾች አልተስማሙም። ዳኛ ዑመርም በወቅቱ ሕግ መሰረት በልጁ ላይ የሞት ፍርድ ካሳለፉ በኋላ በመጨረሻ መናገር የምትሻው ነገር ካለህ ተናገር ብለው ጠየቁት። ተከሳሹም መለሰ፣ አባቴ በቅርብ ሞቶብኛል። አባቴ ከመሞቱ በፊት ገንዘብ ሰጥቶኝ ነበር። ይህንን ገንዘብ ደግሞ ለክፉ ቀን ቢሆነን ብዬ ሰው በማያገኘው ቦታ ደብቄ ሸሽጌዋለሁ። የእርስዎ መልካም ፈቃድ ቢሆን 3 ቀን ብቻ ይስጡኝና ሀገሬ ሄጄ ያንን ገንዘብ አንድ ላለኝ ታናሽ ወንድሜ ሰጥቼው ብመጣ እሻለሁ አለ። ዑመርም ብፈቅድልህ ተመልሰህ እንደምትመጣ ማረጋጋጫህ ምንድን ነው? ሄደህ ብትቀር ነፍሱን ስለ ነፍስ ሊሰጥ የሚችል ዋስ ጥራ ሲሉ ጠየቁት። ተከሳሽ ግን በአዳራሽ ውስጥ የሚያውቀው አንድም ዘመድ አንድም ሰው አልነበረውም። ሰውም አጣ። ድንገት ግን እኔ ዋሰዋለሁ የሚል አንድ ሰው ድምፁን አሰማ። ተከሳሹ በተባለው ቀን ካልተመለሰ የእርሱ አንገት ተቀንጥሶ እንደሚጣል የሚያውቅ ግን ይህንን የተከሰሰን ሰው የማያውቀው አንድ አቡዳር የተባለ ሱሃባ አለሁ ሲል ድምፁን አሰማ። ሰውየው ዋሱ ተከብሮለት ከችሎቱ ወጣ፣ ወደ አገሩም ሄደ። በሦስተኛው ቀን ችሎቱ ቀጠለና ተከሳሹ እየተጠበቀ መሸ። በብዙ ሲጠበቅ ተከሳሹ አልመጣም። በመጨረሻም ዋስ በሆነው ሱሃባ ላይ ፍርዱ ሊተላለፍ ሲል ላብ በላብ ሆኖ ተከሳሹ ወደ ችሎቱ አዳራሽ ገባ። ዳኛ ዑመርም የትም ለማያውቅ አንድ እንግዳ ነፍሱን ለመስጠት ዋስ የሆነው አቡዳር ያስደነቃቸው ሳያንስ በዚያው መቅረትና ነፍሱን ማትረፍ እየቻለ ነገር ግን ወደ ሞት በተመለሰው ተከሳሽ ተደመሙ። ተከሳሹንም ጠየቁት። ወደ ሀገርህ ስትሄድ ጠባቂም ሆነ ሰላይ አልመደብኩብህም፣ በዚያው መጥፋት ስትችል እንደምን ልትመለስ ቻልህ ሲሉ ጠየቁት። እሱም መለሰ፣ ወደፊት ሰዎች አንድ ሙስሊም ቃል ኪዳን ገባ፣ ቃሉን ግን አጥፎ ተገኘ ብለው እንዲናገሩ ስለማልሻ ነው ሲል መለሰላቸው። በመቀጠልም ዳኛ ዑመር ዋስ ወደ ሆነው ወደ አቡዳር ዞረው አንተ ስለመሆኑ ልጁ ባይመጣ ሊደርስብህ የሚችለውን እያወቅህ ፍጹም ለማታውቀው እንግዳ ነፍስህን አስይዘህ ዋስ መሆንህ ስለምንድን ነው ሲሉ ጠየቁት። አቡዳርም መለሰ፣ ወደፊት አንድ ሙስሊም ወገን ዋስ የሚጠራው ሰው ባስፈለገው ጊዜ ዋስ ሊሆነው የቻለ አንድም ሙስሊም አልነበረም ተብሎ እንዲነገር ስለማልሻ ነው አላቸው። እነዚህን ሁለት ምላሾችና ድርጊቶች የተመለከቱት ሁለቱ ከሳሾች ባዩትና በሰሙት ነገር ልባቸው ተነካ። እናም ወደ ዳኛ ዑመር ተጠግተው ተናገሩ። ክቡር ዳኛ ከሊፋ ዑመር ሆይ፣ እኛም እንዲህ ያለ ታማኝና እንዲህ ያለ ደግ ሰው ባለበት ዓለም ውስጥ አንድ ሙስሊም ምህረት ጠይቆ ምህረት ተነፈገ ተብሎ ወደፊት እንዲነገር ፈጽሞ አንሻምና ይቅር በለናል አሉ። ሸንጎም በዚህ ተቋጨ። ልጁም በነጻ ተለቀቀና ወደ ሀገሩ ሄደ። የሮመዳን ወር እንዲህ ያሉ የምህረትና ቃልን የማክበር ታሪኮች የሚወሱበት ነው። የሁዳዴ ጾምም እንዲሁ ነው። ኢየሱስ ክርስቶስ ለሰው ልጆች ድህነት ሲል ወደ ገዳመ ቆሮንቶስ በመሄድ ለ40 መዓልትና ለ40 ሌሊት የጾመውን ጾም
ለመከተል ሲባል በዚያ ጾም ወቅትም ሰይጣን ቀርቦ በትዕቢት በፍቅረ ነዋይና በመድፈር ሊፈትነው የሞከረበትን ጥረት ጌታ ግን በጾምና በጸሎት ድል እንዳደረገው ለማሰብ ምዕመናን የሰይጣንን ፈተና ድል የሚነሱበት የጥንካሬ ጊዜ አድርገው ከ50 ቀናት በላይ ያከብሩታል። እናም እስላም ክርስቲያኖች የተናበቡ ይመስል ለአንድ ዓላማ የሚጾሙበት፣ ስለ ይቅርታና ምሕረት የሚያስተምሩበት፣ ስለ ቃል አክባሪነትና ትሕትና የሚሰብኩበት፣ ለአገራቸው ሰላም መሆንና ለወገኖቻቸው ደህንነት የሚማልዱበት ወር ሆኖ ተከስቷል የካቲት። ጾሙ የምትመኙበትን ሁሉ እንድታሳኩበት እንዲሆንላችሁ እንመኛለን። እስላም ክርስቲያኑን ባንዱ ሎጦማቸው እስላም ክርስቲያኑን ገጠመ ጦማቸው ወደ አምላክ ለመሄድ ቀጠሮ እንዳላቸው